ሰላም እንዴት ናቸው አድማጮቻችን? ይህ አባሬቦ ኦፊሻል የዩቲዩብ ቻናል ነው። ስለምታደምጡን እናመሰግናለን። በዛሬው ዕለት ደግሞ ሲጠበቅ የነበረውን የማንቸስተር ዩናይትድ እና የሰንደርላንድን ጨዋታ የምንዳስስ ይሆናል። ማንቸስተር ዩናይትድ ያው በውጤቱ ማሸነፍ ችሏል፣ በትላንትናው ዕለት ማለት ነው። ነገር ግን በጨዋታው ላይ ሲጠበቅ የነበረው ምንድን ነው? በተለይ ጫና ውስጥ ያለው በኢንዶር ጫና ውስጥ ባይኖርም ሩበን አሞሪም ነገር ግን ከደጋፊዎችና ከሌሎች የፕሪሚየር ሊግ ተንታኝ ፐንዲቶችም ጭምር እንደዚሁ ጫና ውስጥ እንደሚገኝ ይታወቃል። ያው ከብሬንፎርዱ ጨዋታም በኋላ ብዙ ሲተች ነበረ። በተለይ የ3-4-2-1 ፎርሜሽን ችግር አለበት፣ ተጫዋቾቹ ይህንን አዳፕት ማድረግ አልቻሉም እና መቀየር አለበት እየተባለ ያው ብዙ ሲወራ ነበረ። ምክንያቱም ይህንን ተጫዋቾቹ አዳፕት ማድረግ የማይችሉ ከሆነ አሰልጣኙ ተጫዋቾቹ በሚችሉት ፎርሜሽን አዳፕት ማድረግ አለበት፣ ለዚህ የሚሆኑ ተጫዋቾች ከሌሉት የሚባል አስተያየት ነበሩ። ነገር ግን ያው ከባለቤቶቹ ከማንቸስተር ዩናይትድ ባለቤቶች ግፊት ባይኖርም ከእንደነዚህ አይነት አቅጣጫዎች ግን ግፊቶች እንደነበሩ ይታወሳል። በትላንትናው ዕለት ያው ለመጀመሪያ ጊዜ ሴን ላሜንስን ከአንትሮፐር ከመጣ በኋላ ከቱርኩ ክለብ ከመጣ በኋላ ለመጀመሪያ ጊዜ አሰላለፍ ውስጥ ተገኝቷል። በብሬንፎርዱ የነበረውን ሃሪ ማጓየርን ደግሞ በሌኒን የሮ ነው ቀይሮት ወደ ሜዳ የገባው። ስለዚህ ሌላው ሁለተኛ ቅያሪ ነበር በጨዋታው ላይ ከባለፈው ከብሬንፎርዱ ሽንፈት ማለት ነው። እንደዚሁም ደግሞ አማድ በብሬንፎርዱ ጨዋታ ላይ አልነበርም በቤተሰብ ሀዘን ምክንያት። በትላንትናው ዕለት ያው ዶርጉን ተክቶ ነው የገባው። እንደዚሁም ደግሞ ካሴሚሮ ደግሞ በብሬንፎርዱ ጨዋታ ላይ ያው በቀይ ካርዱ ምክንያት በቸልሲው ጨዋታ አልነበረም ነበረ። ስለዚህ በትላንትናው ዕለት ኡጋርቴን ተክቶ በጨዋታው ላይ ተገኝቷል። ያው ፈርናንዴዝ እና ዳሎ በትላንትናው ዕለት በብሬንፎርዱ ጨዋታ እንደነበሩት ነበሩ። እንደዚሁም ደግሞ ብራያን ቤሞ ነበረ። ሜሰን ማውንት ደግሞ ወደ ቋሚ አሰላለፍ መጥቷል። በማቲያስ ኩኛ ተክቶት ነው የገባው። ማቲያስ ኩኛ በብሬንፎርዱ ጨዋታ ነበረ። ያ ቤንጃሚን ሸሽኮ ለተከታታይ ጨዋታዎች አሁን የጨዋታ እድል እያገኘ ይገኛል ማለት ነው። ያው አሰላለፉ እንደዚህ አይነት ቅያሬዎች ነበሩት። በተለይ ደግሞ ያው ከቼልሲው ጨዋታ የነበረውና ከብሬንፎርዱ ጨዋታ የነበረው ተመሳሳይነት ያው በረኛው ባይንዲር ነበረ በቼልሲም እንደዚሁም በብሬንፎርድ ጨዋታ ሃሪ ማጓየር ነበረ በሌኒን ዮሮ ተሰልፎ የነበረው። እንደዚሁም ደግሞ ያው ካሴሚሮ ካለ በኡጋርቴ እንደሚሰለፍ ያው እያወቅን ነው። ዲያጎ ዳሎም በጉዳት ምክንያት በቸልሲው ጨዋታ አልነበረም፣ ያው ማዝራዊ ነበር የነበረው። እንዲሁም ደግሞ በማቲያስ ኩኛና በሜሰን ማውንት ቦታ ደግሞ ተሰልፎ የነበረው አማድ ዲያሎ ነበረ በቸልሲ ጨዋታ። ስለዚህ እንደዚህ አይነት የአሰላለፍ ቅያሬዎችን አድርጎ ነበረ የመጣው። በተለይ ካሸነፈው ከቼልሲ ቡድን ያው ባይንዲር ነበረ፣ ማጓየር ነበረ፣ እንደዚሁም ዶርጉ ነበሩ። ማዝራዊ የመሳሰሉት ተጫዋቾች በትላንትናው ዕለት አልነበሩም። ነገር ግን በአሸናፊው ቡድን ውስጥ ከነበሩት ተጫዋቾች ዲያሎና ካሴሚሮ ገብተዋል ማለት ነው። ስለዚህ የትላንትናው ጨዋታ በዚህ በ3-4-2-1 አሰላለፍ ይህንን ነበር ማንቸስተር ዩናይትድ መርጦ የገባው። ሩበን አሞሪም በጨዋታው ላይ ያው በ8ኛው ደቂቃ ነበረ ብራያን ቤሞ የተሻገረለትን ኳስ ሜሰን ማውንት በ8ኛው ደቂቃ በግራ እግሩ ኮንትሮል ካረገ በኋላ በአስደናቂ ሁኔታ በቀኝ እግሩ ጎልን አስቆጥሮ ያው ማንቸስተር ዩናይትድ አርሊ ነበር መምራት የቻሉ። ይቺ ጎል በተለይ በሩበን አሞሪም ዘመን ሁለተኛዋ ፈጣን ጎል ሆናለች። ራሽፎርድ ነበረ በሁለተኛው ደቂቃ የሩበን አሞሪም የመጀመሪያ ጨዋታ አካባቢ ላይ ማስቆጠር የቻለው። ስለዚህ ሜሰን ማውንት ማንቸስተር ዩናይትድን በኦልድ ትራፎርድ መሪ እንዲሆን አስችሎት ነበረ። ስለዚህ ማውንት ያው የተገኘበትም ቦታ ጥሩ ነበረ። በተለይ በግራ በኩል 10 ቁጥር ነበር የተሰልፈው። ስለዚህ ወደ መሀል ገብቶ ነው ኳሷን ተቆጣጥሮ ማስቆጠር የቻለው። ያው ሜሰን ማውንት ያው በቸልሲ የምናውቀው በግራ 10 ቁጥር ወይንም ደግሞ በ3-4-3 ሲጫወት በነበሩበት የቶማስ ቱሄል ቡድን ውስጥ ተጫውቷል። ይህ ፎርሜሽን አዲሱ አይደለም። ያው በተለይ ሜሰን ማውንት በፊትነሱ ላይ የሚገኝ ከሆነ ከሌሎቹ ካሉት ማንቸስተር ዩናይትድ ካሉት ተጫዋቾች በጣም የተለየ ተጫዋች ነው። ምክንያቱም ቴክኒካሊ በጣም ጥሩ ተጫዋች ነው። ጥሩ አሲስቶችን ማድረግ ይችላል። ከርቀት ጎሎችን ማስቆጠር ይችላል። ቦክስ ውስጥ ዘግይቶ መግባት ይችላል። እንዲሁም ደግሞ ለ3-4-3 የሚያስፈልገውን ደግሞ ተፋላሚነት አለው። አንድ ለአንድ ማሸነፍ የሚችል ተጫዋች ነው። ስለዚህ ለሩበን አሞሪም
ከጉዳት ነፃ የሚሆን ከሆነ ያው በተደጋጋሚ ሊጠቅመው የሚችል ተጫዋች እንደሆነ ይታወቃል ሜሰን ማውንት። በ31ኛው ደቂቃ ነበረ ደግሞ ቤንጃሚን ሸሽኮ ሁለተኛዋን ጎል ያስቆጠረው። ይህ ደግሞ በጨዋታው ላይ ለማንቸስተር ዩናይትድ ሁለተኛው ጎል ሲሆን ለቤንጃሚን ሼስኮ ደግሞ ወደ ማንቸስተር ዩናይትድ ከመጣ በኋላ ሁለተኛው የፕሪሚየር ሊግ ጎል ሆኖ ተመዝግቧል። ያው የ9 ቁጥር የሚገኝበት ቦታ በመገኘቱ ነው ያስቆጠራት ይችን ጎል። ስለዚህ ሁለተኛ ጎል ሆኖለታል ማለት ነው። ማንቸስተር ዩናይትድ በመጀመሪያው አጋማሽ ነበረ 2-0 እየመራ ከሜዳ የወጣው። በትላንትናው ዕለት የነበረው በማንቸስተር ዩናይትድ ጎሎቹ እነዚህን ይመስሉ ነበረ። በተለይ በሰንደርላንድ በኩል ደግሞ የነበረው ከዛ በፊት ያው 11 ነጥብ ውስጥ ይገኝ ነበረ ሰንደርላንድ። ከዛ በፊት የነበሩት ተፋላሚነታቸው በትላንትናው ዕለት አልነበረም ነበረ። በማንቸስተር ዩናይትድ ብልጫ ተወስዶባቸዋል። በኋላ በምናያቸው ቁጥሮችም ማንቸስተር ዩናይትድ የተሻለ ነበረ። ያው ማንቸስተር ዩናይትድ ፐርፌክት ነበረ ብለን ባንልም ማለት ነው። የሩበን አሞሪም ያው 50ኛ ጨዋታ ነበረ የትላንትናው ዕለት። ስለዚህ ከሰር አሌክስ ቻፕማን ፈርጉሰን በመቀጠል ደግሞ 50ኛዋን የፕሪሚየር ሊግ ጨዋታውን በማሸነፍ ሩበን አሞሪም ሁለተኛው የማንቸስተር አሰልጣኝ ሆኗል። የመጀመሪያ ደግሞ የአመቱ ክሊንሽት ሆኗል ማለት ነው የማንቸስተር ዩናይትድ ይህ ጨዋታ። ከ2 ዓመት በኋላ ደግሞ የዩናይትድ የሜዳ ላይ 3ኛ ተከታታይ ድል ነው። ከዚህ ጨዋታ በፊት በቼልሲ ጨዋታ ቼልሲን ባስተናገዱበት በኦልትራፎልድ ጨዋታ 2-1 ማሸነፋቸው ይታወሳል። ከዛ በፊት በነበረው ደግሞ በርንሌይን 3-2 ማሸነፋቸው ይታወሳል። ያው በሜዳቸው ያሸነፏቸው እነዚህ ቡድኖች ያው ከአሁን በደረጃ ሰንጠረዡ ሁለቱ ከማንቸስተር ዩናይትድ በላይ ይገኛሉ፣ ቸልሲና ሰንደርላንድ። እንዲሁም ደግሞ በርንሌ ደግሞ አስቸጋሪ ቡድን እንደሆነ ያው ሊቨርፑል ብዙ ችግሮችም ቢኖርበትም በሊቨርፑል ጨዋታ በተርፍ ሙር የነበረውን ጨዋታ ተመልክተናል። በርንሌ አስቸጋሪ ቡድን እንደነበረ ያው በመጨረሻ ደቂቃ መሐመድ ሳላ በፍጹም ቅጣት ምት አስቆጥሮ ነበረ በርንሌዎች በሊቨርፑል የተሸነፉት። ስለዚህ አስቸጋሪ የሚባል ቡድን ነው ማንቸስተር ዩናይትድ በኦልትራፎልድ የገጠመው። እንደዚሁም ደግሞ ቼልሲም እንደዚሁ የዓለም ሻምፒዮን የሆነ እንዲሁም ደግሞ በቡድን ውስጥ ደግሞ በጣም ምርጥ ተጫዋቾች የነበሩበትን ስብስብ ነው አሸንፎ ማንቸስተር ዩናይትድ በኦልትራፎልድ ለዚህ ለሶስተኛው ጨዋታ የተዘጋጀ የነበረው ሰንደርላንድን። ያው ሰንደርላንድ የግራኒት ዣካ ቡድን በጣም አስደናቂ ብቃት እያሳየ የሚገኝ ቡድን እንደሆነ ይታወሳል። ስለዚህ ማንቸስተር ዩናይትድ በጨዋታው ላይ ጥሩ እንቅስቃሴዎችን ማድረግ ችሎ ነበረ። ነገር ግን እስኪ የበረኛውን ቁጥሮች እንመልከት። በተለይ ሴን ላመንስ በተለይ በክሊንሽት ጠብቆ መውጣቱ በማንቸስተር ዩናይትድ ያው ጥሩ ሁኔታ ላይ ፈጥሯል። ከዚህ በፊት የነበሩትን ጨዋታዎች ማንቸስተር ዩናይትድ ክሊንሽት ጠብቆ መውጣት ተስኖት ነበረ። በትላንትናው ዕለት ግን ይህ ሴን ላመንስ ቤልጅየማዊ በረኛ የ23 ዓመቱ ተጫዋች ግን ያው ክሊንሽት ጠብቆ ወጥቷል። የ3 ሴቭ ማድረግ ችሎ ነበረ። ከ3ቱ ሴቮች ደግሞ 2ቱ በቦክስ ውስጥ ሆነው የተሞከሩበት ከቅርብ ሆነው የተሞከሩበት ሙከራዎች ነው 2ቱን ማዳን ይቻለው ማለት ነው። ስለዚህ ጥሩ ነበረ ማለት ነው። ኢንሳይድ ዘ ቦክስ ማዳን ይችላል ማለት ነው። እንደዚሁም የግራኒት ዣካን ጥሩ ሙከራ ማዳን ችሎ ነበረ በተለይ በጨዋታው መካከል። ያው ፐርፌክት ስታርት ነበረ ወይንም ደግሞ ፐርፌክት የመጀመሪያው ፕሪሚየር ሊግ ጨዋታ ነው ብለን ማሰብ አንችልም። ምክንያቱም በተለይ በእግሩ ለሚጫወት በረኛ መሆን የሚገቡ ነገሮች አልነበሩትም። በተለይ 44 ፓሶችን ማድረግ ችሎ ማሳካት የቻለው ወይንም ደግሞ አኩሬት ፓስ የነበረው 18 ነው። ይህ ደግሞ 41% ለጓደኞቹ ማቀበል የሚችላቸውን ኳሶች ነው ማሳካት የቻለው። እንዲሁም ደግሞ ሎንግ ረጅም ኳሶችን ደግሞ በትክክል ማሻገር የቻለው ከ38ቱ 12ቱን ነው። ስለዚህ ያው ብዙም በእነዚህ በእግሩ በመጫወት ሁኔታዎች ላይ በትላንትናው ዕለት ጥሩ አልነበረም ማለት ነው። እንደዚሁም ደግሞ ኤሪያል ዱዋል የሚባለው በጣም ወሳኝ ነው። ምክንያቱም በረኞች ያላቸውን ኤሪያ ማሸነፍ አለባቸው፣ እዛ አካባቢ መግዘፍ አለባቸው ይባላል። ስለዚህ ብዙ ሁኔታዎችን ማሸነፍ አለባቸው። ኤሪያል ዱዋል የነበረው በጨዋታው ላይ 1 ብቻ ነበረ ማለት ነው። ስለዚህ ይህንን ይመስላል የበረኛው ቁጥሮች። ነገር ግን እንደ ጅማሮ የመጀመሪያውን የፕሪሚየር ሊጉን ክሊንሺት ማንቸስተር ዩናይትድ በሴን ላመንስ አማካኝነት ነው ያገኘው በዚህ ዓመት ማለት ነው። በጨዋታው ላይ የነበሩትን አጠቃላይ ቁጥሮች ስንመለከት
ማንቸስተር ዩናይትድ 51 የሆነ የቦል ፖሴሽን ነበረው። በተለይ በሩበን አሞሪም የነበረው ያው የተሻሻለው ነገር ማንቸስተር ዩናይትድ ቦል ፖሴሽን ይኖረዋል። ነገር ግን ያው በአብዛኛው 1-1 የማሸነፍ ሁኔታዎች እና ሌሎች ቁጥራዊ አሃዞች ናቸው በማንቸስተር ዩናይትድ በኩል ያው ያልተዋጣለት የነበሩት ከዚህ በፊት ከነበሩትም ጨዋታዎች አንጻር ኤክስጂ 1.88 ነበረው ማንቸስተር ዩናይትድ ያው ከኤክስጂው በላይ ነው ማለት ነው ጎሎችን አስቆጥሮ መውጣት የቻለው። ቢግ ቻንስ 2 ነበሩ ከፈጠረው ቢግ ቻንስ፣ ስለዚህ ሁለቱንም ማስቆጠር ችሏል ማለት ነው። ቶታል ሾት በአጠቃላይ ሙከራዎችን 15 አድርጓል። ይህም ደግሞ ከአርሰናል ከነበረው ቁጥሮች ሁለተኛው ይመስለኛል። ብዙ ቁጥር የነበረው ሾት ነበረው ማለት ነው። ኦን ታርጌት ሙከራዎች 6 ነበሩት። ከነዚህ ከ15ቱ ግን ቅድም ቶታል ሾት ካልናቸው ኢንሳይድ ቦክስ የሞክረው ማንቸስተር ዩናይትድ 11 ሞክሯል ማለት ነው። ከቦክስ ውጭ የነበሩት 4 ሙከራዎች ነበሩ ከቦክስ ውጭ የነበሩ። ስለዚህ ማንቸስተር ዩናይትድ በተቃራኒው የሰንደርላንድ ቦክስ ውስጥ በተደጋጋሚ ሙከራዎችን ሲያደርግ ቆይቷል ማለት ነው። አሁን በማንቸስተር ዩናይትድ ወይንም በሩበን አሞሪም እስካሁን ያልተሳኩት ነገሮች ምንድነው? ዱዌሎችን የማሸነፍ ነው። 1-1 ዱዌሎችን ለምን በሁለቱ የማንቸስተር ዩናይትድ በዊንግ ባክ ላይ የሚገኙ ተጫዋቾች በተለይ ለማንቸስተር ዩናይትድ ሲጠቃ 1-5 ተከላካይ፣ ኳስ ሲይዝ እንደ 4 አማካይ፣ እንዲሁም ደግሞ ሲያጠቃ ደግሞ እንደ 4 አጥቂ ከአጥቂ ጀርባ የሚገኙ ተጫዋቾች መሆን አለባቸው፣ በሌፍት እና በራይት ዊንግ የሚገኙ ተጫዋቾች። ስለዚህ እነዚህን ለማድረግ ደግሞ በጣም አግሬሲቭ የሆኑ ተጫዋቾች፣ ፈጣን የሆኑ ተጫዋቾች፣ ጉልበተኞች የሆኑ ተጫዋቾች፣ ሩጠው የማይደክሙ ተጫዋቾች መሆን አለባቸው። ምክንያቱም እነዚህ ነገሮች ቅድም የጠቀስኳቸውን ነገሮች ማድረግ ስላለባቸው ማለት ነው። ስለዚህ ዱዌሎቹንም ማሸነፍ አለባቸው። አማካይ ላይ የሚገኙትም የማንቸስተር ዩናይትድ በተለይ የተከላካይ አማካዮችም ያንን ነገር ማድረግ አለባቸው። ለምሳሌ ካሲሚሮም ሲገባ፣ ኡጋርቴም ሲገባ እነዚህም ማድረግ አለባቸው። በ3-4-3 በቼልሲ የተሞከረው በፕሪሚየር ሊግ በተለይ የእንጎሎ ኮንቴና እንደዚሁም ደግሞ የኒማንያ ማቲች የነበሩበት የመሃል ክፍል ንጎሎ ኮንቴ ከጎል እስከ ጎል የሚሮጥ ተጫዋች፣ ኤዲን ሃዛርድ ባንድ ወቅት 2 ተጫዋች ነው፣ አንድ ከግራ አንድ ከቀኝ፣ በግራም ስዞር የማገኘው በቀኝም ስዞር የማገኘው ተጫዋች ነው ብሎ እንደዛ አይነት አማካይ በእርግጥ ማንቸስተር ዩናይትድ ይፈልጋል። ለዛ የሚሆን አማካይ በእርግጥ የለውም። ስለዚህ ያንም ማድረግ አለባቸው። ዱዌሎችን ማሸነፍ አለባቸው። አግሬሲቭ መሆን አለባቸው በዚህ በ3-4-2-1 አሰላለፍ ማለት ነው። ስለዚህ ማንቸስተር ዩናይትድ ግን በትላንትናው ዕለት የነበረው የዱዌሎች ፐርሰንቱ 44% ነው። በሰንደርላንድ በኩል የነበረው 56% ይበልጠዋል ማለት ነው። ያው ከጨዋታው በኋላ አሞሪም አስተያየቱን ሰጥቷል። አሁን ዩናይትድ የተሰራ ቡድን አይደለም፣ ያለቀለት ቡድን አይደለም፣ ያው እየተሰራ ይሄዳል ለማለት ሞክሯል። እንዲሁም ደግሞ ሴላ መልስም በመጀመሪያው ጨዋታ የመጀመሪያውን ክሊንሽቱን ጠብቋል ብሏል። በተለይ ደግሞ ማንቸስተር ዩናይትድ ይህንን ጨዋታ የማያሸንፍ ሆኖ ቢሆን ኖሮ የኢንተርናሽናል ብሬክ እየመጣ ነው፣ ያው አሞሪምን ለመተካት የሚያስችሉ ሁኔታዎች መፈጠር ነበረባቸው የሚል ጭምጭምታዎች መኖራቸው አይቀርም ነበር። ምክንያቱም ከብሬንፎርዱም ጨዋታ በኋላ ብዙ እሱን ሊተኩ የሚችሉት አሰልጣኞች እየተባለ ሲነገር ቆይቶ ነበረ። ያው አሞሪም ለኢንተርናሽናል ብሬክ የሚሆን እረፍትን ማግኘት ችሏል ማለት ነው። ያው በደረጃ ሰንጠረዡ ላይ ዩናይትድ አሁን 9ኛ ይገኛል። ሌሎቹ የፕሪሚየር ሊግ ቡድኖች ቀሪ ጨዋታ ቢኖራቸውም በ7 ጨዋታ 2 የጎል ዕዳ አለው፣ 10 ነጥቦች ላይ ደርሷል ማለት ነው። ስለዚህ ያው በአብዛኛው ትላልቅ ክለቦች ጋር እንደተጫወተ ይታወሳል። አርሰናል ጋር፣ ማንቸስተር ሲቲ ጋር፣ ከነዚህ ከመሳሰሉ ቡድኖች ጋር ከቼልሲ ጋር መጫወት የቻለ ቡድን ነው። ያው እንደምናወራው ቀውስ ውስጥ ያለ ቡድን አይደለም። ነገር ግን ያው የአሞሪም ከአምናው የቀጠለ የጨዋታ ሁኔታን መሰረት ተደርጎ ነው በተለይ በፕሪሚየር ሊጉ እየተነሳበት ያለው እንጂ ከቼልሲ በሩቅ ሁኔታ ላይ የሚገኝ አይደለም። አሁንም በደረጃ ሰንጠረዡ ላይ ከሊቨርፑል በ5 ነጥቦች ርቆ ብቻ ነው የሚገኘው። ስለዚህ በቀጣይ ከኢንተርናሽናል ብሬክ በኋላ ወደ አንፊልድ አቅንቶ ከሊቨርፑል ጋር በ8ኛ ሳምንት የሩበን አሞሪም ማንቸስተር ዩናይትድ ይገናኛል ማለት ነው። ይህን ይመስላል የሰንደርላንዱ
ጨዋታ በኦልትራፎልድ የነበረው። ስለዚህ አድማጮቻችን ይህ የዩቲዩብ ቻናል ወደ ሌሎች ተደራሽ እንዲሆን ላይክ እና ኮሜንት እንደዚሁም ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። ስላዳመጣችሁኝ በድጋሚ አመሰግናለሁ።